አንዳንድ ሰው ነፍስ የለውም። እንደዚህ ኃይለ ቃል ያስደነገጠኝም በደንብ በጥልቀት እንዳስብ ያደረገኝም የለም። በተለይም ነፍስ የሌለው ሰው ምን መሆን ነው ማለት? አንድ ሰው ነፍስ ከሌለው ምንድን ነው የምንለው? ይህንን ያለው ጆርጅ ኢቫኖቪች ጉርጂፍ የተሰኘ ሚስቲካል የሆነ መምህር ነው። አይ ቲንክ ከ100 ዓመታት በፊት አካባቢ የኖረ ነው። አርመን አካባቢ ነው ያደገው የተወለደው። ቤተሰቦቹ የአርመን ግሪክ ኦርቶዶክሶች ናቸው። የሚያስተምርበት መንገድ በጣም የተለየ በመሆኑ ነው የሚታወቀው። ብዙ ሰዎች ላይ ተጽዕኖ ማድረግ የቻለ ሰው ነው። በተለይም ሰዎችን ከተለመዱ አይነት የመንፈሳዊ መምህሮች ከጉሮዎች በተለየ መንገድ ቀጥታ ሰዎችን ፕሮቮክ በማድረግ ይሄ ከእንቅልፋቸው ማንቃት አለብን ይላል እና ሰው እንቅልፍ ላይ ነው። ከእንቅልፉ ለማንቃት በጣም ወጣ ያሉ ሀሳቦችን ማስተላለፍ ያስፈልጋል ባይ ነው። ሰዎችን ማስደንገጥ ፕሮቮክ ማድረግ ያስፈልጋል የሚል አመለካከት ያለው መምህር ነው ጉርጂፍ እና በዚህ እጅግ በጣም ይታወቃል። አንደኛው እኔ ራሴ ገና ሳየው ያስደነገጠኝ ሀሳቡ አንዳንድ ሰው ነፍስ የለውም የሚለው ነው። ምናልባት አንድ ሰው ልብስ ባይኖረው ይሻላል፣ ባዶ ራቁቱን ቂጡን ጥሎ ቢሄድ ይሻላል ብዬ አስባለሁ ነፍስ ከማይኖረው። ለረጅም ዓመታት አይ ቲንክ 10 ዓመት በላይ ዋና ጥናቴና ንባቤ በነፍስ ዙሪያ ነውና ለመጀመሪያ ጊዜ አንዳንድ ሰው ነፍስ የለውም የሚል ሐሳብ ሳነብ በጣም ነው የደነገጥኩት። በእርግጥ ከዛ በኋላ እንደዛ አይነት ሐሳብ ያላቸው ሰዎች ፕራክቲካሊ ጉርጂፍ እንደዛ አያምንም። ነገር ግን ነፍሱን የማይጠቀምበት ሰው ነፍስ አለው እንላለን ወይ ከሚል መነሻ ነው። ነፍሱን እንዳለው ማያቅ ተወልዶ እስኪሞት ድረስ ነፍሱን አስቦ ማያቅ፣ ለነፍሱ ማደግ ወይም ደግሞ ከነፍሱ ጋር ላለው ግንኙነት ምንም አይነት ጊዜ ሰውቶ ማያቅ፣ ትኩረት ሰጥቶ ማያቅ ሰው ነፍስ አለው እንላለን ወይ ከሚል መነሻ ነው እንደዚህ የሚለው። ባክግራውንድ ለመስጠት ያክል ጉርጂፍ በተለይም በጣም በዓለም ዙሪያ ባሉ ትልልቅ ትምህርት ቤቶች በተለይም በሱ ዘመን በነበሩ በ18ኛው 19ኛው መቶ ክፍለ ዘመን በነበሩ የተለያዩ ትምህርት ቤቶች ለምሳሌ ህንድ፣ ቲቤት፣ ግብፅ፣ ግሪክ፣ ራሽያ ሱፊዎች ጋር፣ ሂንዱዎች ጋር፣ ቡዲስቶች ጋር፣ ቲቤቶች ጋር ሄዶ ያልተማረበት ቦታ የለም የሚባልለት አይነት ሰው ነው። አንድ መጽሐፍ ላይ እንደውም አቢሲኒያ ድረስ እንደመጣና በተለይም ምናልባት ደብረ ዳሞና ዳጋ እስጢፋኖስን አየ ብለን ሁሉ ልንገምት እንችላለን። የእሱ ተማሪ የሆኑ ሰዎች ስለ አቢሲኒያ ወይም ስለ ኢትዮጵያ ሲያወራን እንደሰሙና እዛ እንደሄደ እና እዛ ያለውንም ትምህርት እንዳየ ከዛ ካሉ አባቶች ጋርም እንደተነጋገረ የሚያነሱ ተማሪዎቹን አጋጥመውኛል። እና ይሄ ሰውዬ ዞሮ ያልተማረበት ትራዲሽን ያላየበት እንትን የለም። በጣም ብዙ ትልልቅ ሰዎች ጋር ሄዶ የህይወትን ሚስጥር ለማግኘት ሰው ምን እንደሆነ፣ ፈጣሪ ምን እንደሆነ፣ ዓለም ምን እንደምትመስል ለማየት ብዙ ቦታ እንደዞረ እና በመጨረሻም አይ ቲንክ 1913 አካባቢ ራሽያ ውስጥ ለማስተማር እንደተገኘ ብዙዎች ያነሳሉ። ለመማር ለመውጣት ምክንያት የሆነው ምናልባት አንድ ኤፒክ ኦፍ ጊልገሜሽ የሚል የጊልገሜሽ አድቬንቸር የጊልገሜሽ ታሪክ የተጻፈበት በኩኒፎርም ማለት በጭቃ ላይ የተጻፈ ከአነሰ ቢባል ከ3500 ዓመት በላይ የሚሆነው የፖኤቲክ የሆነ መጽሐፍ እንትን ነው። እንግዲህ በጭቃ ላይ የተጻፈው ታብሌት የጭቃ ታብሌቶች ላይ አሁን በመጽሐፍ መልክ አለ። ብታነቡት በጣም ትወዱታላችሁ። እኔ ራሴ የደጋገምኩ ማነበው መጽሐፍ ነው። በዛ ዘመን እንደዚህ አይነት ቢዩቲፉል የሆነ ስለ አማልክቱ ስለሆነ ጀግና ስለሆነ ሂሮ and then the way ስቶሪው ቴል የሚደረግበት መንገድ ምናምን ከ3500 ዓመት በፊት ማለት ስቶሪ ቴሊንግ ወደፊት ነው ወይስ ወደ ኋላ ነው ሄደው ብለን ራሳችን እንድንጠይቅ ያደርገናል። ያው እዛ ላይ ሆሜርን ኢሊያድ እና ኦዴሲን ስንጨምርበት ማለት ነው። እና ጉርጂፍ በመንፈሳዊ ዓለም ካጋጠሙኝ መምህሮች መሃል እጅግ በጣም ወጣ ያለው አይ ቲንክ እነ ኦሾ ላይ ራሱ ከፍተኛ ተጽዕኖ ነው ያደረገባቸው። ሳድጉሩም ስለ ጉርጂፍ ሲያወሩ ሰምቻለሁ እና አንዳንዶቹ እንደውም ይሄ ራስካል ሴንት ይሉታል፣ እንደ እብድም እንደ ጻድቅም ማለት የማስተማሪያ ቴክኒኮቹ
ከሌላው የትኛውም አይነት ጉሩ ወይም መንፈሳዊ መምህር እጅግ በጣም የተለዩና አንዳንዴም የላቁ ናቸው። በተለይም ውጤት ለማስገኘት ሰዎችን ማባበልን ምርጫ ያላደረገ የትምህርት ስርዓት ነው የሚከተለው ማለት ነው ጉርጂፍ እና በዚህ ነው የምናውቀው አብዛኞቻችን። ወደ ትምህርቶቹ ስንገባ በጣም የሚታወቅበት ትምህርቱ the fourth way የሚለው ነው። the fourth way ማለት ምን ማለት ነው? አራተኛው መንገድ ነው። ለምን አራተኛው መንገድ ካልን ከዚህ በፊት 3 መንገዶች አሉ ይላል። ዞሬ ያገኘኋቸው 3 መንገዶች አሉ። እኔ አራተኛውን መንገድ ነው ልጠቁማችሁ የምፈልገው ይላል። እነዚህ 3 መንገዶች ምንድን ናቸው? አንደኛው the way of the fakir የሚባል ነው። አይዲያው ሞር ፊዚካል በአካላዊ ዲቮሽን ወይም አካላዊ ነገርን መሰረት አድርጎ ለመንቃት ኢንላይትንድ ለመሆን ወይም ደግሞ ከፈጣሪ ጋር ለመገናኘት የሚሞከር አካላዊ መንገድ ነው። ይሄኛው ምናልባት ሰዎች በጾም አካላቸውን ለነፍሳቸውን በማስገዛት ወደ ነፍሳቸው ለመቅረብ የሚያደርጉትንም ሂደት እዚህ ውስጥ ልንከተው እንችላለን። ዳንሶች አሉ። ምናልባት ምን ያክል እኛ ሀገር ብዙም ያ ትራዲሽን የለም ከዝማሜና እንትን በስተቀር። እነዚህ ዝማሜ የምንለው አሁን ስፒሪቹዋል የሆነ እንቅስቃሴ ነው፣ መንፈሳዊ የሆነ እንቅስቃሴ ነው። እነዚህ ዜማ ላይ ምን ላይ ሰዎች የሚንቀሳቀሱበት ያ አካልንም እዛ መንፈሳዊ ስራው ላይ ማሳተፍ እንለዋለን ማለት ነው። ሰው አካላዊ፣ አእምሮአዊና መንፈሳዊ አካላት ፋክልቲስ ስላሉን ማለት ነው። እና ዳንስ ወይም ደግሞ እንቅስቃሴያዊ ያው ዳንስ ስንለው ብዙ ጊዜ ዓለማዊ ስለሚመስል ነው። መንፈሳዊ እንቅስቃሴ እንበለው፣ ግን እንቅስቃሴው አካላዊ ነው። ለመንፈሳዊ ነገር የሚደረግ እንቅስቃሴ። እሺ ለምሳሌ አይ ቲንክ ስለ ሱፊዎች የምታውቁ ሰዎች የሩሚን ሪሊንግ ይባላል። በደብሊው ሳይለንት ስለሆነች ነው። የመሽከርከር ሱፊዎች የሚሽከረከሩት ዳንስ አይታችሁ ከሆነ አይ ቲንክ ለሩሚም ያስተማረው ሸምስ እልጠብሪዝ ነው። እሱንም ፖድካስት ላይ ሩሚና የጠብሪዝ በጣም የሚያምር ስቶሪ አለላችሁ፣ እሱንም ማየት ትችላላችሁ ያላያችሁ። እንቅስቃሴ አለ። ያ እንደውም ሩሚ የሆነ ሰዓት ላይ ሸምስን ያጣ ሰዓት 24 ሰዓት ሙዚቀኞቹ እጃቸውን እስኪያማቸው ሙዚቃ መጫወት እስኪከብዳቸው ነበረ የሚሽከረከረው። በዛ ውስጥ ይሄ ምንድን ነው የሚባለው የሆነ ኤክስቴቲክ የሆነ ስቴት የሆነ አእምሮን የሚረሳ ሰውነትን የሚረሳ ግን እየተሽከረከረ የሆነ ነፍሳዊ ማንነት ላይ ወይም ደግሞ ነፍሳዊ ኤሰንስ ላይ ለመቀመጥ ለመቆየት እዛ ጋር ለረጅም ጊዜ ለመሆን የሚደረግም አይነት ጥረት ይመስላል። ግን ሞር ፊዚካል ኤክሰርሳይዝ ኦልሬዲ ስራ ተሰጥቶታል፣ እየተሽከረከረ ነው። አይምሮ በዛ መሽከርከር ውስጥ የራሱን ሀሳብ የራሱን እንትን ኤግዘርት ማድረግ አይችልም። ሞር ወደ ውስጥ የመግባት አይነት ጥረት ይመስላል። ይሄ የሩሚ ብቻ አይደለም፣ ራሱ ጉርጂፍም እንደዚህ አይነት ስፒሪቹዋል ሙቭመንት ወይም ስሙ አይ ቲንክ ሙቭመንት የሚል የእንቅስቃሴ እንትን አለው የራሱ ለተማሪዎቹ የሚያስተምረው እና መንፈሳዊ እንቅስቃሴዎች ላይ ወይም መንፈሳዊ ትምህርቶች ላይ እንደዚህ አይነት አካላዊ እንቅስቃሴዎችም ቦታ አላቸው። እኛም ሀገር አይ ቲንክ አለቃ ገብረሃና ከሸምበቆ እንቅስቃሴ ሸምበቆ ንፋስ ሲያወዛውዘው ቀስ እያለ እንደዚህ ወደ ግራ ወደ ቀኝ ወደ ግራ ወደ ቀኝ የሚልበትን እንቅስቃሴ ወደ ዝማሜ አምጥተውት በጣም የሚያምር እና ሞር ሰደን የሆነ ወይም አስቸጋሪ እንቅስቃሴ የሌለው ደስ የሚል እንቅስቃሴ ሰርተዋል። በደንብ ምናልባት ቤተክርስቲያን ሄዳችሁ እነዚህን ዝማሜ እንቅስቃሴዎችን ያያችሁ የተሳተፋችሁ ምን አይነት ሴንስ እንዳለው የምታውቁ ይመስለኛል። እሺ ይሄ አካላዊ the way of the fakir ነው የሚባለው። አይ ቲንክ የሙስሊሞቹ ወይም ደግሞ የሱፊዎቹ ሐሳብ ይመስለኛል ቃሉ። ሁለተኛው the way of the monk ነው የሚባለው። the way of the monk ወይም የመለኩሴ መንገድ ነው የሚባለው። ይሄ ምንን ይይዛል? እምነት፣ ሃይማኖትንና መንፈሳዊነትን ይይዛል። በእምነት በሃይማኖትና በመንፈሳዊነት የሚካሄድበት ነው ማለት ነው። ብዙ ጊዜ እምነትና ሃይማኖት ነው የሚሉት፣ ያው ኦልሞስት እዛ ውስጥ መንፈሳዊነት አለ በሚል ነው እኔ የጨመርኩት። እና ይሄ ሞር ኤክስትሪምሊ ዲቮትድ የሆነ ከዓለም የተገለለ አካላዊ ዓለምን አእምሯዊ ይሄ ሶሻል ኮንስትራክት የምንለውን ዓለም ትቶ ልጆችን ትቶ
ዘመድ አክስት አጎትን ትቶ ለአካላዊም ለአእምሯዊም መነሻ ያላቸውን ሐሳቦች በተቻለው አቅም ወደ ጎን አድርጎ ለመንፈሳዊ ለእምነታዊና ለሃይማኖታዊ ሐሳቦች ራስን ማስገዛት የመነኩሴ መንገድ ይለዋል ማለት ነው ጉርጂፍ። ሶስተኛው ደግሞ the way of the yogi ነው የሚለው። አይ ቲንክ ይሄ ከህንድ የተወሰደ ነው፣ ሁላችንም እንደምናውቀው። ይሄ which centers on the mind ዮጊክ ሳይንስስ የሚሉት አለ እነሱ። በጣም ዲፕ ነው። ምናልባት ስለ ዮጋና አንዳንድ ነገሮች ስለ ዮጋ በጣም ዌስተርን ወርልዱ ላይ ከሚወራው ከሚባለው ምናምን አንጻር ብዙ ስትሄዱ ተራ ፊዚካል ሙቭመንት አድርገውት ቁጭ ብለዋል በጣም በሚያሳፍር ደረጃ። እና ብዙዎችም በዚህ የተሻለ ትምህርት ያላቸውም ምናልባት ከሂንዱም ከተለያየ ቦታም ያሉ ሰዎች ለምን ዝም እንደሚሉ አይገባኝም። መጽሐፉ ከባድ ሊሆን ይችላል። ስለ ዮጋ ማወቅ የምትፈልጉ ሰዎች ጥንታዊ መጀመሪያ አይ ቲንክ ስንት ሺህ ዓመታት እንደሆነው ረሳው ዮጋ ሱትራስ ኦፍ ፓተንጀሊ የሚባል መጽሐፍ አለ። ፓተንጀሊ ነው ጸሐፊው። ማይ ጋድ እንዴት ዲፕ የሆነ መጽሐፍ እንደሆነ፣ እንዴት አይምሮ ጋር ያለውን ነገር ሊትራሊ ፈቶ እንደመግጠም፣ አይምሮ እንዴት ባይፓስ እንደሚያደርግ፣ እንዴት ፖኤቲክ እንደሆነ፣ እንዴት የሚያምር እንደሆነ፣ ምናልባት ለብቻው የአንድ ሃይማኖት መምሪያ እንደ መጽሐፍ ቅዱስ እንደ ቁርአን መሆን የሚችል እጅግ በጣም የሚገርም መጽሐፍ ነው። ምናልባት ትንሽ ዲፕ ሊሆን ይችላል። እያንዳንዷ ቃል እያንዳንዷ አረፍተ ነገር ሜዲቴሽን የምትፈልግ ማሰላሰል የምትፈልግ ነች። አሁን ምናልባት አስታወስኩት ይህን ስንጨርስ ወደ እሱ መጽሐፍ ሊሄድ ይችላለሁ። ምክንያቱም ተደግሞ እንትን የሚል አይነት መጽሐፍ አይደለም። ፓተንጀሊ ከዛ ሁሉ ሺህ ዓመት በፊት እንዴት እንዲህ አይነት ምን እንበለው ንቃተ ህሊና ደረጃ ኢንላይትንመንት እንደኖረው ለመረዳት በጣም በጣም የሚከብድ ነው። እና ምናልባት የምትፈልጉት ከሆነ መጽሐፉን ቴሌግራም ፔጃችን ላይ ያስቀምጣለሁ። ቴሌግራም ፔጃችን የትኛውም ቪዲዮችን ዲስክሪፕሽን ላይ ታገኙታላችሁ። እሺ ጉርጂፍ አራተኛ መንገድ ነው ከነዚህ ሶስቱ በተለየ አራተኛ መንገድ ነው ማመጣው ይላል። ይሄ የእሱ አራተኛ መንገድ ምንድን ነው? ሶስቱንም አንድ ላይ የሚሰራ ማለት ነው። which will work on all three aspects at a time ነው የሚለው። አካላዊም አእምሯዊም መንፈሳዊም ሶስቱን በውህደት ወይም በተዋህዶ አንድ ላይ መስራት የሚፈልግ መንገድ ወይም ሐሳብ ነው የሚያመጣው ማለት ነው ጉርጂፍ። ሶስቱም ላይ ሲሰራ ግን ቅድም እንዳልኳችሁ ሰውየው እጅግ በጣም ለየት ያለ ሰው ነው። የሚያስተምረው እጅግ በጣም ለየት ባለ መንገድ ነው። ምናልባት ምሳሌ ለመስጠት ያክል ኦስፔንስኪ የሚባል ተማሪ ያለው ጉርጂፍ። ኦስፔንስኪንም ማስተዋወቅ እፈልጋለሁ። ኦስፔንስኪ የጉርጂፍ ትምህርት ገብቷቸው በራሳቸው አስተማሩ ከሚባሉ ሰዎች መሃል አንዱ ነው። 1913 ጉርጂፍ ራሽያ ሲገኝ እዛ ሄዶ ተዋውቆት ከሱ ጋር መማር የጀመረ ሰው ነው ኦስፔንስኪ። ኦስፔንስኪ ጉርጂፍን ከማግኘቱ በፊት የራሱ አንድ መጽሐፍ አለው። ምን ይባላል? ተርተም ኦርጋንም የሚባል ተርተም ኦርጋንም the third canon of thought ይላል ከስር። በጣም ደፋር ሰው ነበር። ምናልባት ኦሾ በጣም ይወደዋል ይህንን መጽሐፉንም ይህንን ሐሳቡንም እና የሚያብራራበት መንገድ ደስ ይለኛል። የአንድ ወር ደሞዜን ከፍዬ ነው ያኔ ገንዘብ ባልነበረኝ ሰዓት የአንድ ወር ደሞዜን ከፍዬ ጎዳና ላይ እያደርኩ ነው የሱን መጽሐፍ ያነበብኩት ይላል ኦሾ። እና ወርዝ ያደርጋል 2-3 ወር ጎዳና ላይ ባድርለት ወርዝ የሚያደርግ መጽሐፍ ነው ይለናል ኦሾ። በላው አጥቼ ነው የሱን መጽሐፍ ያነበብኩት። ተርተም ኦርጋንም ማለት ነው ዲፕሊ ሳይንቲፊክ የሆነ ስፒሪቹዋል መጽሐፍ ነው። ነገር ግን ኦሾ ምን ይላል? ምናልባት ብዙ ሰዎችም ይስማማሉ ብዬ አስባለሁ። መጽሐፉን ሲጽፈው ግን እሱ አልገባውም። ኦሾ እንዲህ የሚላት ቴክኒክ አለችው። ሰውየው አልገባውም፣ መጽሐፉ ግን ገብቶታል ይላል። ለምሳሌ እኔም በጣም ወደው አንድ ዋልት ዊትማን የተሰኘ አሜሪካዊ ደራሲ ያለ ስለሱም ይላል። ፖኤት ነው እና መጽሐፉ የገባው ሰው የጻፈው ነው፣ ሰውየው ግን ገና እዛ ጋር አልደረሰም ይላል። ያው ነፍሳችን ከሚያቀብለን እውቀቶችና እውነቶች መሃል አንዱ ነው እኛ ኦፕን ከሆንን። ነገር ግን እኛ ራሱ አንዳንዴ ወይም ደራሲዎቹ ራሳቸው እንደ አዲስ ከሚጽፉት ነገር ሊማሩ ይችላሉ ማለት ነው፣ እንደ ተማሪ ማለት ነው። እንደዚህ አይነት ኮንትራዲክሽን አለው እና ተርተም ኦርጋንምን ራሱ ኦስፔንስኪ የተረዳው የራሱን መጽሐፍ ጉርጂፍን ካገኘ በኋላ ነው ይላል ኦሾ። ብዙዎች በዚህ ሐሳብ ሲስማሙ አይቻለው። ራሱ ኦስፔንስኪም መጀመሪያ የነበረው ላይፍ ስታይሉ አመለካከቱ ምኑ ጉርጂፍን ካገኘ በኋላ እጅግ በጣም የተቀየረ የሚያስተምረውም የራሱን የጉርጂፍን
ፎርዝ ዌይ የተሰኘ ትምህርት ነው። ምናልባት ጉርጂፍን ለማወቅ የመጀመሪያው መጽሐፍ መሆን ያለበት የሚመስለኝ ጉርጂፍ ራሱ የጻፈው መጽሐፍ እጅግ በጣም አስቸጋሪ ስለሆነ ይሄ አንድ ኦስፔንስኪ እና ሌሎች ተማሪዎቹ የጻፉት ነው። እኔም ለመጀመሪያ ጊዜ ያገኘሁት አንድ የኦስፔንስኪ ኢን ሰርች ኦፍ ዘ ሚራክለስ የተሰኘ መጽሐፍ ነው። በጣም በጣም ውብ ተደርጎ የተጻፈ መጽሐፍ ነው። የጉርጂፍን ሌክቸሮች ኦስፔንስኪ የራሱ ማስታወሻዎች ጋር ከሆነ ማብራሪያ ጋር የሚያቀርብበት ነው። በጣም ደስ የሚል መጽሐፍ ነው። የጉርጂፍ የራሱ መጽሐፍ ያልኩት ትንሽ ወጣ ያለ መጽሐፍ ነው። ሞር ከ1000 ገጽ በላይ የሆነ መጽሐፍ ነው። ኦል ኤንድ ኤቭሪቲንግ ይሰኛል። ጉርጂፍ መጽሐፉን አሳትሞ ምን አደረገ? ከዚህ በፊት አውርቼው ያለው ይመስለኛል 100 ገጽ ኢንትሮዳክሽን አለው። እንግዲህ ለ1000 ምናምን ገጽ አይ ቲንክ 1400 ምናምን ገጽ መሰለኝ እኔ ጋር ያለው 100ዎቹን ገጾች ክፍት አድርጎ የተቀረውን 900 ገጽ ወይም ደግሞ ከዛ በላይ ከሺህ በላይ ያለውን ገጽ ምን አደረገው? ከቨር አደረገው ማለት በወረቀት ተሸፍኗል። በአንድ ወረቀት ኮምፕሊት ተሸፍኗል። መግለጽ አይቻልም። ለመግለጥ በመቀስ ተቆርጦ ነው መገለጽ የሚችለው እና በዚህ መንገድ ነው መጽሐፉ የታተመው። አንድ ሰው መጽሐፉን ከገዛ በኋላ 100ውን ኢንትሮዳክሽን ገጽ አንብቦ መጽሐፉን ከወደደውና ማንበብ ከፈለገ ምን ማድረግ ይችላል? ሄዶ መጽሐፉን ማስቀረት ይችላል ራሱ ጋር። ነገር ግን 100ውን ገጽ አንብቦ መጽሐፉን የሚወደው የሚስማማው የሚገባው ካልመሰለው መጽሐፉን ሄዶ መመለስ ይችላል። ከፐብሊሸሮቹ ጋር ጉርጂፍ በዚህ አይነት አሬንጅመንት ስምምነት ነው መጽሐፉ የታተመው። ሰው መጽሐፉን ገዝታችሁ 100ውን ገጽ አንብባችሁ ይሄ ነገር ከአቅሜ በላይ ነው ካላችሁ ትመልሳላችሁ። በጣም ኢንተረስትድ ከሆናችሁ ደግሞ የተቀረውን ገጽ ሽፋን ቀዳችሁ ታነባላችሁ ማለት ነው። እና ጉርጂፍ በዚህም በሌላም መንገድ እጅግ በጣም ወጣ ያለ ሰው ነው። ምሳሌ ለመስጠት ያክል አንድ ጊዜ ጉርጂፍ ባቡር ላይ እየሄደ ነው። ባቡር ላይ ከአንድ ጓደኛው ጋር ሊሄዱ ገቡና ሲገቡ ጉርጂፍ እኔ ነኝ የምከፍለው ብሎ ሂሳብ ከፍሎ መጥቷል። ከዛ ቲኬተር መጥቶ ቲኬት ያው እንትን ይደረጋል አይደል? በማርክ እንትን የሚቀዱባት እንትን አለቻቸውና ቲኬት ሲል ጉርጂፍ የራሱን ሰጠ። ከዛ ሰውየው ቲኬት ሲለው ሰውየው ደግሞ በአጋጣሚ ሀብታም ነው፣ ገንዘብ ያለው ሰው ነው ምናምን እና ቲኬት ሲል ቲኬተሩን ወደ ጉርጂፍ ይጠቁመዋል። ጉርጂፍ ኧረ እኔ ራሴን የከፈልኩት ምናምን ይለዋል። ሰውየው ደነገጠ። ኧረ አትቀልድ፣ እሱ ነው ከፍላለሁ ብሎኝ ምናምን። እንዴ እኔ ራሴን የከፈልኩት ምንድን ነው የምታወራው? የራስህን ችላ አትከፍልም እንዴ ምናምን ይለዋል። እዚህ ልታጭበረብር ነው እንዴ ምናምን እያባባሰበት ሄደ። ቲኬተሩንም የበለጠ እየተበሳጨ ሊያጭበረብረው እንደሆነ እንዲያስብ እያደረገ ምናምን በቃ ኧረ እኔ ምናምን በቃ ያ እኔ እኮ መክፈል እችላለሁ። በጣም ብዙ ንግግሮች ውስጥ ገባና ጉርጂፍ ምንድን ነው ያለው? አለች ያቺ ኢጎ አሁንም አለች ይለዋል። በዚህ መንገድ ሞር ፕሮቮክ ያደርጋል። ባቡር ላይ ሌሎችም ስቶሪዎች አሉት። ለምሳሌ ራሱ ከኦስፔንስኪ ጋር በሚሄዱበት ሰዓት ጉርጂፍ መጠጥ አንድ ብርጭቆ መጠጥ ነው የጠጣው። መሀል ላይ ወሬ እያወሩ በመሀል ብድግ አለና መጮህ ጀመረ፣ መዝለል ጀመረ፣ የሰዎችን ጠርሙስ መስበር ጀመረ ምናምን። ኦስፔንስኪና ሌሎቹ የጉርጂፍ ተማሪዎች ደንግጠው መምህራቸው በእንደዚህ አይነት ሰዎች ፊት እንዳይዋረድ ይይዙታል፣ ምን ይሉታል፣ ይታገሉታል ምናምን። ግን እሱ አላቆመም። እየጮህባቸው እየተሳደበ ምናምን የሰዎች ዕቃ እየጣለ ረጅም ሰዓት ቆየና መጨረሻ ላይ እንደ ኖርማል ሰው አቁሞ ቁጭ አለ። ምን አገባችሁ እናንተን የተነስቼ እንደዚህ ባደርግ ምን መምህራችን ተዋረደ ኦር ምን አለ ብላችሁ ነው? አርፋችሁ አትቀመጡም? እኔ ነኝ እንደዚህ እየተዋረድኩ ያለሁት እናንተ አይመለከታችሁም ይላቸዋል። እስቲ ለምንድን ነው እንደዚህ ተነስታችሁ ሪያክት ያደረጋችሁት? ራሳችሁን ታዘቡት ይላቸዋል። ኤኒዌር የመሄድ ወይም ደግሞ ለማስተማር የትኛውንም ቴክኒክ የመጠቀም ችግር የለበትም። መምህር የተዋረደ ብላችሁ ምንድነው መዋረድ? ራሱ ሰዎች የሆነ ነገር ስላሰቡ እኔ ምኔ ይነካል፣ እኔ ምኔ ላይ ይደርሱብኛል የሚል ጥያቄ ይጠይቃል ጉርጂፍ። እና በጣም ወጣ ያለ የማስተማር ስርዓት ያለው ሰው ነው። ደጋግሞ የሚላት ነገር ምንድነች? ማን ኢዝ ስሊፕ ነው አንደኛው። ማን ኢዝ ስሊፕ ከአንደኛው ከሌላ ሀሳቡ ጋርም ይሄዳል። ይሄ ለምሳሌ
ማን ኢዝ ኤ ማሽን ይለናል ጉርጄፍ። ላይክ ሰዎች ብዙ ሰው ማሽን ነው። አብዛኛው ሰው እንቅልፍ ላይ ነው። አት ሴም ታይም ብዙ ሰው ማሽን ነው። ሁለቱን ሀሳቦች በጣም ከጉርጂፍ አይዲያ ጋር የተያያዙ ስለሆኑ እነሱን ለማብራራት እንሞክር። አብዛኛው ሰው እንቅልፍ ላይ ነው ሲል አይነቃም። ስለምበር ነው፣ ስሊፕ ዋክ እያደረገ ነው፣ እየተራመደ ነው፣ እያያችሁት ነው። ግን ይሄ በእንቅልፉ እንደሚሄድ ሰው ነው ማለት። ከእንቅልፉ እንደሚሄድ ሰው የተለየ የሚያደርገው ምንም ነገር የለም። መንገድ ላይ ይሄዳል፣ ጅዝብ ብሎ ነው የሚሄደው። ስራ ይገባል፣ ስራውን ጅዝብ ብሎ ይሰራል። በመሃል ጥቂት የሳቀ የተጫወተ ይመስለዋል። ነገር ግን አዲስ ነገር አይፈጥርም፣ አዲስ ቀልድ አይፈጥርም። እዛችሁ ወይ በእኛ ኮንቴክስት ለምሳሌ እዛችሁ ሶሻል ሚዲያ ላይ ያየውን አንዱ ለአንዱ ይናገራል ምናምን፣ በቃ ምንም የተለየ ነገር የለውም። ተመልሶ እንደዛው ስሊፕ ዎክ እያደረገ ቤቱ ይገባል። ከቀን እንቅልፍ ወደ ሌሊት እንቅልፍ ይዛወራል። እንደን ተመልሶ ያንን ፕሮሰስ በነጋታው ይደግመዋል። እና ይሄ ከባድ እንቅልፍ ነው ይላል። ሰዎች ፓሽናቸውን የማያውቁ የሆነ ነገር ለማድረግ ጥልቅ ፍላጎት የሌላቸው፣ በሆነ መንገድ ለመሄድ ከፍተኛ ትግል የማያደርጉ፣ አይ በቃ የተለመዱ ቃላቶች ለምሳሌ ምናልባት የፋሽኑ ቃል በመደጋገም የሚታወቁ ኑሮ ውድነት ከሆነ በቃ ኑሮ ውድነቱ ወይ አላሰራልን ወይ እንደዚህ በቃ የሆነ ያንኑ የተለመደ ቃል ከአንድ ሰው ከሰማችሁት ከ50 ሰው ከሞተ ሰው ካልሰለቻችሁ ከ1000 ሰው የምትሰሙትን ቃላት ይደጋግማሉ። በህይወታቸው አንድም አዲስ ነገር አይፈጥሩም። አዲስ ነገር ስንል ምናልባት ማሽንና ቴክኖሎጂ አይደለም፣ ቀልድ ሊሆን ይችላል። ሜይ ቢ ኩድ ቢ ጆክ። በህይወቱ አንድ ቀን እንደው ሲቹዌሽኑን እንኳን አይቶ ቀልድ የማይፈጠር በጣም ብዙ በቢሊዮን የሚጠጋ ሰው አለ ምድር ላይ። ሰዎች እሱ ጋር ሄደው ምንም አዲስ ነገር የማያገኙበት፣ ኢቭን የሰማውን ነገር በራሱ መንገድ እንኳን ኤክስፕሌን የማያደርግ ራሷን ሸምድዶ የሚያቀርብ፣ ቢሳሳት መሳሳቱንም ለማወቅ ፍላጎት የሌለው፣ ያን ያክል ጥልቅ ገብቶ መወያየት ጉዳዩ ላይ ትኩረት ማድረግ የማይፈልግ ሰው መንቃቱ ምንም የማያሳውቅ ወይም ደግሞ እንደ ሁለተኛው ሀሳቡ ማሽን የሆነ ሰው ማለት ፕሮግራም ተደርጓል። በልጅነቱ ለምሳሌ ፕሮግራም ተደርጓል። ከዛ ፕሮግራም አይወጣም ማለት ሃይማኖቱን ጠለቅ ብሎ ለማየትም አይሞክርም። ያቺኑ እንትን እያለ ይሄዳል። መንገዱ ላይሆን ይችላል። አንዳንድ ሰው ትኩረቱ ለምሳሌ አንዳንድ ሰው ሃይማኖት ላይ ላይሆን ይችላል። ሌትሳይ ለምሳሌ የሆነ በጣም የሚወደው መስራት የሚፈልገው ነገር ይኖራል። እዛ ላይ ሊሆን ይችላል። ግን እዛ ላይ በራሱ መንገድ ይሄዳል ወይ በራሱ የሆነ ነገር ይፈጥራል ወይ ነው ጥያቄው። ከሁሉም ነፃ የሆነ ሰው ግን ከሁሉም ባዶ የሆነ ሰው የተለየ ፓሽን እና ፍላጎት የማያሳይ ሰው ምንድን ነው የምንለው? ማሽን ነው። ያ ማለት ማሽን ፕሮግራም የተደረገ በዛ ፕሮግራም መሰረት ስራውን የሚሰራ ማለት ነው። እና ከልጅነቱ ፕሮግራም የተደረገበት መንገድ አለ። ይሄ ሰው ሶሳይቲ የሚጠላውን ነገር ይጠላል። ሶሳይቲ የሚወደውን ነገር አጥብቆ ይወዳል። የራሱ ማህበረሰብ የሚወዳቸውን ሰዎች አጥብቆ ይወዳል። የራሱ ማህበረሰብ የሚጠላቸውን ሰዎች አጥብቆ ይጠላል ማለት ነው። ማህበረሰቡ መንግስት ላይ ሲያምፅ አብሮ ያምፃል። በዙሪያ ያሉ ሰዎች መንግስትን አላግባብ ሲደግፉ አብሮ ይደግፋል። የካድሬ አይነት ህይወት ነው የሚኖረው ማለት ነው። ማለት በኢትዮጵያ ውስጥ ካድሬነት እንደ ካድሬነት ኢትዮጵያ ውስጥ የተልከሰከሰ ነገር የለም። መንግስትን ሲያጠፋም ልክ ሲሆንም እንደ መደገፍ እንደማለት ማለት ነው። ካድሬነት በእንትን ብቻ የሚመስላቸው ሰዎች አሉ፣ በፖለቲካ ብቻ። ለምሳሌ የእግር ኳስ ካድሬ አይነት አቋም የሚያራምዱ እንደ ወጣት ለማውራት የእግር ኳስ ደጋፊዎች አሉ። ቡድናቸው ሲሳሳትም ልክ ሲሆንም እንደሆነ ሃይማኖት ቁጭ ብለው የሚደግፉ እና እዛ ውስጥ ጨጓራቸውን እየላጡ የሚኖሩ ሰዎች አሉ። አይ ዶንት ኖ ዋይ። አንዳንዴ በሽታ እስኪ የሚሆንበት ሰው አለው። እኔ የሚያየው ኳስ ለመዝናኛ ሊታይ የሚገባው ኳስ በሽታ የሚሆንበት እንትን አለ ማለት ሊበሳጭ ይችላል። ስሜት ነው፣ በጣም አሪፍ ነው። ነገር ግን በበሽታ ደረጃ ማደግ የለበትም የትኛውም ነገር። እንደዛ ማሰብ ያስፈልጋል ብዬ አስባለሁ። እና እንደ ማሽን የሚኖር ሰው፣ ከማሽን ያለፈ ማንነት የሌለው ሰው፣ አዲስ ነገር መፍጠር፣ አዲስ ነገር መስራት፣ አዲስ እይታ ማምጣት፣ የራሱን አዲስ እኮ ማለት ግዴታ አዲስ ሁሉ መሆን አይጠበቅበትም። ለምሳሌ ከተሰማ 2-3 ፐርስፔክቲቭ ከዛ መሃል የኔ የሚለውን መርጦ
አዋቅሮ የሆነ የራሱን አይነት እይታ ማምጣት that's different color ምክንያቱም ካሉት 5 ቀለሞች ወስዶ ቀላቅሎና መጠኑን እንትን ብሎ አዲስ የራሱ የሆነ ቀለም እንደመፍጠር ቀለሙ አዲስ ባይሆንም ግን እሱን የሚገልጸው ነገር ይሆናል ማለት ነው ሶ ጉርጂፍ በጣም አብዛኛው ሰው እንደ ማሽን ነው የሚያስበው እንደ ማሽን ነው የሚኖረው በእንቅልፉ ነው የሚንቀሳቀሰው በደንብ ትኩረት ሰተን ካየነው ነፍስ ያለው አይመስልም almost more instinct driven የሆነ ከእንስሳ ጥቂት ለየት የሚያደርገው ሶሻሊ ያሉ መሰረታዊ ነገሮችን ይረዳል ለምሳሌ ስልክ መጎርጎር ይችላል ሶሻል ሚዲያ መጎርጎር ይችላል እዛ ውስጥ ያሉትን ሐሳቦች ማስተጋባት ይችላል ከዛ ያለፈ ግን ንቃተ ህሊና የለውም ነው የሚለን ማለት ነውና ሶ ምን ይያለን ነው አብዛኛው ሰው አንኮንሺየስ ነው ይያለን ነው በእንቅልፍ ዓለም ነው የሚኖረው እውነተኛ ንቃት እውነተኛ ራስን ማወቅ በንቁ የሆነ እንቅስቃሴ ይጠይቃል ንቃተ ህሊናዊ የሆነ ሂደት ይጠይቃል ሶ ምን ይያለን ነው ሰዎች ሜካኒካሊ አክት ሲያደርጉ በሃቢቹዋል ሪአክሽንስ በቃ በሃቢት በልማድ ነው የሚኖሩት ማለት ነው ሃቢት ወሳኝ ነው ለየትኛውም ሰው አንድ ሰው ኢንላይት እንደሆነም አልሆነም ምክንያቱም ነገሮቻችንን የምናቀልበት መንገድ ነው እያሰብን ልንሰራቸው የሚገቡ ነገሮች አሉ ያን ያክል ማሰብ ሳይጠበቅብን ራሱ ሃቢቹዋሊ መጥቶ በሪቹዋል መልክ ልንሰራቸው ደግሞ የሚገቡ መልኮች አሉ ሁሉም ላይፋችን ግን ሃቢት ከሆነ አስቸጋሪ ነው at the same time ሁሉም ላይፋችን ኮንሺየስ ከሆነ ወደ አይምሮአዊ መነካት ሁሉ ሊወስድ ስለሚችል መሆን ስለሌለበት this world ሁሉንም ነገር ባላንስ ስለሚያስፈልገው ማለት ነው እሺ ሶ ዓለም ላይ 3 ኢነርጂዎች አሉ ይለናል ይሄ the law of the three የሚለው ሐሳብ አለው ጉርጂፍ ዛሬ ማስተዋወቂያ ያክል ነው ያወራን ያለነው ሐሳቡን ምናልባት ዲቴይል ደግሞ አንዳንድ አይዲያዎችን ወደፊት በሚኖሩ ክፍሎች ሰፋ አድርገን እናቀርባለን ዛሬ ግን በደንብ ከሰውየውና ከሐሳቡ ጋር እንተዋወቅ መጽሐፉን እንድታነቡ ኢንስፓይሬሽን እንዲሆናችሁ በሚል ነው ምናልባት ከንቅልፍ ካለንበትም የንቅልፍ ዓለም እንድንነቃ በዙሪያችን ያለውን ነገር በንቃት እንድናይ ወደ ውስጣችን እንድንጓዝ ከሚገፋፉን መጽሐፎችና ሰዎች መሃል አንዱ ነው ጉርጂፍ ሶ the law of the three የሚለው 3 ሰዎችን የሚገፋፉ ወይም ደግሞ የሚያንቀሳቅሱ ኢነርጂዎች አሉ ወይም ፎርሶች አሉ ጉርጂፍ እንደዚህ ይላቸዋል አክቲቭ ፓሲቭ እና ኒውትራላይዚንግ አክቲቭ ማለት ያው ንቆ የሆነ ፓሲቭ የሆነ እንደ ኒውትራላይዚንግ ማለት ባላንስ ማድረጊያ ወይም ጽንፍ የወጣውን ማርገቢያ እንደማለት ነው ኒውትራል ማድረጊያ ማለት ነውና the active force ይሄ አክቲቭ ንቁ የሚባለው ፎርስ ያነሳሳል ይጀምራል ፓሲቭ የሚባለው ፎርስ በጣም እንትን ወደ ኋላ ስለሆነ የሚጎትተው ሬዚስት ነው የሚያደርገው ኒውትራላይዚንግ የሆነው ፎርሳችን ደግሞ ምን ያደርጋል ባላንስ ያደርጋል ወይም ደግሞ በሁለቱ መሃል ባላንስ እንዲመጣ ለማድረግ ይሞክራል ማለት ነውና ምናልባት ይሄ ሞዴል አክቲቭ በነገራችን ላይ ከጉርጂፍ ከፍሮይድ እና ከካርል ዩንግ ተመሳሳይ ዘመን ላይ ነው የኖረው እንደውም አንድ ተማሪ የካርል ዩንግ ተማሪ የነበረ ሄዶ መጽሐፉን አግኝቼዋለሁ የጉርጂፍ ተማሪ ይሆናል ሶ ይሄ ሰውዬ መጀመሪያ ከካርል ዩንግ ሲማር ቆይቶ በኋላ ላይ ደግሞ ጉርጂፍ ጋር ሄዶ ተምሯልና መጽሐፉን በቅርብ ነው ያገኘሁት እኔም አላነበብኩትም እስቲ እናየዋለን ብዬ አስባለሁ እስቲ ምናልባት የሁለቱን ትምህርት ሲንተሳይዝ ለማገናኘት የካርል ዩንግና የጉርጂፍን ትምህርት ለማገናኘት የሞከሩ ጥቂት ሰዎች ሶሻል ሚዲያ ዩቲዩብ ላይ አንድ ሁለት ሰዎች ገጥመውኛል እጅግ በጣም የሚገርም ነው ሁለቱ ከተለያየ አቅጣጫ ቢመጡም ነገር ግን ከተለያየ አቅጣጫ ለማለት ያስቸግራል ምንድነው ካርል ዩንግ የአካዳሚሻን ስለሆነ አካዳሚክሱ ነፃ የሆነ ሐሳብ ስለማይፈቅድ የሚመስላቸው ብዙ ሰዎች አሉ ስለማይፈቅድ ዩንግ መጀመሪያ አካባቢ የታሰረ ነበር ነገር ግን አይ ቲንክ አንድ ኦልሞስት ወደ ሞት የተጠጋ ኒር ዴዝ ኤክስፔሪየንስ ነበረውና ከዛ በኋላ ግን ዩንግ ኮምፕሊትሊ ነፃ ወጣ እንደፈለገ ሚስቲካል ሐሳቦቹን መጻፍ ማስተላለፍ ይሄ አካዳሚክሱ ወይም ደግሞ እዛ ተቀበሉኝ ያልተቀበሉኝ የሚለውን
እነሱን ለማስረዳት ከነሱ የባሰ እንደ ሰውዬ በቃ አለቀለት ሄዶ እኮ ወደ ሱዶ ሳይንስ ገባ ወይም ደግሞ ከሳይንስ ወደ ራቀው ወደ ይሄ ስፒሪቹዋል ወደ ሚስቲካል ወደሚባለው ነገር ገባ እንዳይሉት በተቻለ አቅም ባላንስ አድርጎ ነበረ ለመጻፍ የሚሞክረው መጀመሪያ ላይ እነዚህ ሲምቦሊዝሞቹን ሐሳቦቹን እና በኋላ ላይ ግን በቃ ኮምፕሊትሊ ወደ መጨረሻ የወጡትን መጽሐፎች ስታየው ነፃ ሆኖ ለመጻፍ የሞከራቸው መጽሐፎች አሉና እነሱንና እንግዲህ ጉርጄፍም እንደዚህ ራሱ ሚስቲካል ወርልድ ላይ ነው ያለው he talks about the world of the mystics the symbols the spiritual world ስለ ነፍስ everything እና የሁለቱን ትምህርት ሲንተሳይዝ እስቲ እኛም ለማድረግ እንሞክራለን ወደፊት በሚመጡ ኤፒሶዶች የቱጋ ኦቨርላፕ እንደሚያደርጉ የቱጋ በተለያየ አቅጣጫ እንደሚሄዱ ብናያቸው የሰው ልጅን በደንብ መረዳት ራሳችንን ማወቅ ስለሆነ ዓላማችን እንጠቀምበታለን ብዬ አስባለሁ። ሶ አሁን በጀመርነው ሎ አክቲቭ የሚባለው ሎ አለ፣ ፓሲቭ የሚባለው ሎ አለ፣ ኒውትራላይዚንግ የሚባለው ሎ አለ። ጉርጂፍና ፍሮይድ በዚህ ሐሳብ ላይ ትዝ ያሉኝ ምንድነው ምናልባት ይሄ እስቲ ያስቡበት እና ትነግሩኛላችሁ። የፍሮይድ ኢድ ኢጎ እና ሱፐር ኢጎ የሚለው ላይ ኢድ አለ ኢንስቲንክት ፎርስ ነው አክቲቭ ነው እንዲህ እናድርግ እንደዛ እናድርግ ምናምን ነው የሚለው ሱፐር ኢጎ አለ ቢዮንድ ኢጎ ወደኋላ የሚጎትትበት ሬዚስት የሚያደርግበት ነገር አለ ኤንድ ብዙ ጊዜ ፍሮይድ ኢጎን እንደ ባላንሲንግ ፎርስ ነው እዛ ጋር የሚያቀርበው እና መመሳሰል ያላቸው መስሎት ሰምቶኛል አሁን ነው ትዝ ያለኝ እስቲ እዩትና የመጣላችሁ ሰዎች ኮመንት ላይ ትነግሩኛላችሁ ሶ ይሄ የሰው ልጅ ባህሪ ነው የሰው ልጅ 3 ኢነርጂዎች አሉት ውስጡ ይለናል ማለት ነው ጉርጂፍም ሌላው ምናልባት ወደፊት ዲቴይል የምናየው the law of the seven the octave የሚለው በጣም ምናልባት ኮምፕሊኬትድ የሆነ ስለ ሳይክል የሚያወራ እያንዳንዱ ነገር ዩኒቨርስ ውስጥ ፕሮሰስ እንዳለው እና እያንዳንዱ ዓለም ላይ የሚደረግ ዩኒቨርስ ላይ ኦከር የሚያደርግ ነገር 7 ስቴፕ ሳይክል እንዳለው 7 እዚህ ጋር በኒውመሮሎጂም ከባድ ቁጥር ነው በእኛም በተለይ ኒውመሮሎጂን በምትጠቀመው በኦርቶዶክስም ከፍተኛ ቁጥር አለው እንደ ስላሴ የተሰጠ ቁጥር ነው ያ እጅግ 7 እጅግ በጣም የሚገርም ቁጥር ነው በተለይ በኒውመሮሎጂ ላይ ትኩረት እንዳደርግ አንዳንድ ነገሮችን እንኳን እንዳይ የገፋፋኝ ጉርጂፍ ነውና በተለይ ኦርቶዶክስ የሆናችሁ ሰዎች አንደርስታንድ ታደርጉታላችሁ ብዬ አስባለሁ ሌሎችም ጋር ኒውመሮሎጂ እንዳለ በተለይ እስልምና ላይ አንዳንድ የኒውመሮሎጂ ሐሳቦች እንዳሉ እረዳለሁ ምናልባት እኔ በቂ ዕውቀት በጉዳዩ ላይ ስለሌለኝ ይሆናልና 7 ሳይክሎች አሉት ይለናል 7 ሰማዮች አሉ ልንል እንችላለን 7 የሳምንቱ ቀናት አሉ ልንል እንችላለን 7 የነገሮች ዞሮ መመለሻ ነው ሶ ለምን 7 ሆነ እንዴት ነው 7ን ለሌሎች ነገሮች ለሌሎች ፕሮሰሶች ልንጠቀምበት የምንችለው የሚለው ላይ የኔ ተውት ላይ ራሱ ተጽዕኖ ያደረገ ትምህርት ነው ዲቴይል የብቻው ፖድካስት ስለሚፈልግ ለብቻው እናየዋለን ሌላው ምናልባት የጉርጂፍ ትምህርቶች ላይ እጅግ በጣም ወሳኝ ከምላቸው ሐሳቦች አንዱ ሰልፍ ሪሜምበሪንግ ወይም ራስን ማስታወስ ነው ይሄ ሰልፍ ሪሜምበሪንግ አንድ ሰው ፉሊ አዌር የሚሆንበት ወይም ደግሞ ውስጣዊ ማንነቱን ኢነር ሰልፉን እና ውጫዊ ኢንቫይሮንመንት በተለይ ይሄ በዙሪያችን ያለው ከባቢያችን ስቲሙሌት የሚያደርገንን ነገር ባላንስ ለማድረግ ለምሳሌ ሰው ራሱን በማስታወስ ከሜካኒካል ሀቢቱ መውጣት ይችላል ይሄ ማሽን ከመሆን መውጣት ይችላል ራሱን በማየት ከእንቅልፉ መንቃት ይችላል ማለት ነው ሶ አይንን መግለጥ ማለት ወደ ውስጥ ማየት ነው መገለጥ ያለበት ዋናው አይን የውስጣችን አይን ነው የሚል ትምህርት አለው ማለት ነው በዚህም ሰዎች እንግዲህ ሐሳባችንን ስሜታችንን ድርጊቶቻችንን ምርጫዎቻችንን ኢንቴንሽኖቻችንን ወደ ከሜካኒካል ነገር አውጥተን ወደ ኮንሽስ ወደሆነ ንቁ ወደሆነ ነገር እንወስዳለን ይሄ ደግሞ ለመንፈሳዊ እድገት የመጀመሪያው ስቴፕ ነው እጅግ በጣም ክሩሻል ነው እጅግ በጣም ወሳኝ ነው የሚል ትምህርት አለው ለብቻው ስለ ሰፈሪንግ አንድ ፖድካስት ይኖረናል ብዬ አስባለሁ ምክንያቱም why do we suffer ዓለም ላይ በጣም ከባድ ሰፈሪንግ አለ ጦርነት አለ ደንቆሮ ሰዎችን ሌሎች ሰዎችን እየነዱ ከባድ ዓለም ላይ
ከባድ ችግር ውስጥ ይከታሉ። የሚገኘው ጌን የሞተውን ነፍስ ዋጋ የማያሰጥ ለሞተው እነሱ የመሩ ለገደሉት ወይ ላስገደሉት ሰው ቦታ የማይሰጡ ሰዎች በዙሪያችንም በሀገራችንም በዓለም ላይም ከባድ ይሄ ደንቆሮ የምትሉት ናርሲሲስቲክ የሆነ ስራ ይሰራሉ። ለራሳቸው ስልጣን፣ ለራሳቸው አካሄድ፣ ለየትኛውም ሰው ምንም የማይጠቅም ነገር በኋላ ዜሮ ሰም ጌም የሆነ ብዙ ጊዜ መጨረሻው ምንም ትርፍ የሌለው ችግር ውስጥ ሰዎችን ሲከቱና ስቃይ ውስጥ ሲከቱ፣ ሲያስርቡ፣ ሲያስጠሙ፣ ግሎሪፋይ ሲያደርጉ ራሳቸውን ያንም አይነት አካሄድም የሚደግፉ ሰዎች ብዙ አሉ። ኖርማሊ ሁሉንም ሰው ማንቃት እጅግ በጣም ከባድ ነው እና ለምንድን ነው ዓለም ላይ ሰፈሪንግ ያለው? በሰፈሪንግ ውስጥ ማለፋችንስ ምን ይጠቅመናል የሚለውን ነገር ከጉርጂፍ ብቻ ሳይሆን አይ ቲንክ ኒቼም ሰፈሪንግ ላይ ያሳባለሁ። ምናልባት ፔሲሚስቲክ የሆነ ፊሎሶፊ አለው የሚሉት ሾፐንሃወር ሰፈሪንግ ላይ እጅግ በጣም ኢንተረስቲንግ የሆኑ ሀሳቦች አሉት። ከሱና ሌሎች ስፒሪቹዋል ሰዎችን ፍልስፍና ላይ ያሉ ሰዎችን ጨምረን ምን አይነት ቪው አላቸው ስለ ሰፈሪንግ፣ እኛም ደግሞ ወደ የትኛው ቪው ብንመጣ ወይም ህይወታችን ላይ ለሚከሰቱ ችግሮች እንዴት ኢንካውንተር ብናደርጋቸው፣ እንዴት ብናስተናግዳቸው እንጠቀማለን የሚለውን ዲቴይል እናወራለን። ጉርጂፍ ሌላ ወሳኝ የሚለው ነገር ምንድነው? የመምህርና የተማሪ ግንኙነት እጅግ በጣም ወሳኝ ነው ይላል። ምክንያቱም እያንዳንዱ መጽሐፍ ለሁሉም ሰው ይጻፋል፣ ሁሉም ሰው ያነበዋል። ግን ሁሉም ሰው ሲያነበው በተለያየ ቦታ፣ በተለያየ ማንነት፣ በተለያየ ደረጃ መንፈሳዊም፣ አካላዊም፣ አእምሮዊም ደረጃ ሆኖ ስለሚያነበው የሚሰጠው ጥቅም ያን ያክል አይደለም ይላል። አንድ ኢንላይትንድ የሆነ ሰው ወይም ደግሞ ማስተማር የሚችል ሰው ጋር ሄዶ መማር ግን ሰውየውን መጥኖ የሚያስፈልጉትን ኢንግሪዲየንቶች ወይም የሚያስፈልጉትን ነገሮች ጨምሮ ሊያስተምረው፣ ሊያጎርሰው፣ ሊያነቃው ይችላል የሚል ሀሳብ አለው ጉርጂፍ እና ይህንን በጣም ትኩረት ሰጥቶ የሚሰራው ነው። በኋላ ላይ ከራሽያ በኋላ አይ ቲንክ ወደ ፈረንሳይ ሄዶ የራሱን የማስተማሪያ እንትን ይከፍታል። ከኦስፔንስኪ ጋር እንደው የሚለያዩ ነው። ኦስፔንስኪ በራሱ መንገድ የራሱ ቦታ ላይ ሌላ ቦታ ሄዶ የራሱን ይህንኑ ትምህርት ማስተማር ይጀምራል። ሌክቸሮቹ የኦስፔንስኪም አሉ በደንብ በተለይ በመጽሐፍ ተጽፈው ብዙዎች እንደ ኢንቴሌክቹዋል ስለሚያዩት ኢንቴሌክቹዋል ኮሚኒቲ ውስጥም ስላለ በተለይ በሰዓቱ በጣም ሪስፔክትድ ነበር። ለጉርጂፍ ደግሞ ወደ ዓለም ለመተዋወቁ ከፍተኛ የሆነ አስተዋጽኦ አድርጓል ማለት ነው ኦስፔንስኪ። እሺ ጉርጂፍ በአንድ ወቅት አንድ ተማሪው እሱ ጋር ሲማር ቆየና ምናምን ላይክ ጉርጂፍ አምናው በጣም ኮንሽስ ነኝ፣ አሁን በጣም አዌር ነኝ ምናምን አለ ተማሪው። ጉርጂፍ ሳቅ አለና የቆመበትን ምንጣፍ ጎትቶ ጣለው። ከዛ ልክ ሲወድቅ ምን አለው? ባክ ቱ አንኮንሽስ አለው። ኢትስ ላይክ እንደዚህ ተማሪዎቹ ላይ ይሄ ኦልሬዲ የኢጎውን ንግግር እያባበለ አንተ እንዲህ ነህ፣ ኧረ ረጋ በል እንደዛ አይነት ነገር ውስጥ አይገባም እና ሞር ነቃ እንድትል ካሁን ምን ሊያደርግ ነው ምን ሊል ነው እያልክ እንድትጠብቀው የሚያደርግ አይነት መምህር ነው። በተጨማሪ ምናልባት ልክ ስሞት ሴሌብሬት ማይ ዴይዝ፣ በቃ በሞቴ ደስ ይበላችሁ፣ ተሰባሰቡና ደንሱ፣ ወይን ጠጡ፣ በጣም ደስ ይበላችሁ በመሞቴ ይላል እና እንደውም ካልሆነ ግን መጥቼ አውል ሃንት ዩ ላይክ እንደ ጎስ መጥቶ እንትን እንደሚለው እና ይሄ ለቤተሰቦቹና ለወዳጆቹ በሙሉ ይሄንን ተናዞ ነው የሞተው። በሞተም ሰዓት ተሰብስበው ወይን እየጠጡ እየደነሱ አሪፍ ፌስቲቫል አድርገው በሞቱ ሴሌብሬት አድርገዋል፣ እሱ እንደጠየቃቸው ማለት ነው እና ይሄን ይመስላል በአጭሩ ጉርጂፍን ለማስተዋወቅ የሄድንበት እንትን። ቅድም የጠቋስኳቸውንና አንዳንድ በሱ ዙሪያ የጻፉትን መጽሐፎች ቴሌግራም ላይ አስቀምጠላችኋለሁ። አመሰግናለሁ።